ጥልን የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ? እንኳን ለበዓለ ሆሳዕና በሰላም በጤና አደረሳችሁ። እንግዲህ ዛሬ የሆሳዕና በዓልን ከታላቁ አባታችን ጋር ነው ልናከብር ያሰብነው። የተገኘነው መንበረ ጸባዖት ቅድስት ሥላሴ ካቴድራል ነው። ታዲያ እዚያ ደግሞ እጅግ የምንወዳቸው የምናከብራቸው ቤተክርስቲያናችን እንቁ ታላቁ አባታችን ሊቀ ሥልጣናት ቆሞስ አባ ሲራክ እንግዲህ ቤተክርስቲያንን በእውቀት በክህሎት እንዲሁም በጥበባት የሚያገለግሉ ታላቅ አባታችንን እንግዳችን አድርገን ከሳቸው ስር ተቀምጠን ልንማር እንኳን አደረሰዎትም ልንል እናንተን ይዘን እዚህ እሳቸው ጋር ተገኝተናል። እስከ ዝግጅቱ ፍጻሜ ድረስ ቆይታችሁን ኢቲአርት ሚዲያ ላይ እንድታደርጉ እንጋብዛችኋለን። ክቡር አባታችን እንኳን አደረሰዎት። እንኳን አብሮ አደረሰን። እንግዲህ ዛሬ ቆይታችንን የምናደርገው ከታላቁ አባታችን ከሊቀ ሥልጣናት ቆሞስ አባ ሲራክ እንግዲህ ቤተክርስቲያንን በእውቀት በክህሎት በጥበባት እጅግ እያገለገሉ ያሉ እንዲሁም ደግሞ ታሪካዊውን ጥንታዊውን መንበረ ጸባዖት ቅድስት ሥላሴ ካቴድራል እንግዲህ ህንፃ እድሳቱን እጅግ በአማረ መልኩ እንግዲህ እያከናወኑ እየሰሩ ያሉ ታላቅ አባታችን ናቸው። እርሳቸው ጋ ነው እንግዲህ ይህንን በዓል የምናሳልፈው። እንደው ክቡር አባታችን ይህ በዓል ታላቅ በዓል ነው። እንደው በቅድሚያ እንኳን አደረሰዎት። በመቀጠል ደግሞ እንደው ሆሳዕና ማለት ምን ማለት ነው? ቤተክርስቲያናችንስ እንደው በዓል ሰርታለት የምታከብረው ከምን አንጻር ነው በሚል ጥያቄ ልጀምር ፈለኩ። እሺ፣ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ እግዚአብሔር አምላካችን በቸርነቱና በምሕረቱ ጠብቆ ጾማችንን እንግዲህ ከጀመርንበት ጊዜ ጀምሮ እስካሁን ድረስ ቸርነቱና ምሕረቱን አድርገልን ስንጾም ቆይተን ስናስቀድስም ስንጸልይ ቆይተን እንዲሁም የፋሲካው መዳረሻ የትንሣኤው መዳረሻ የበዓለ ሆሳዕና ዋዜማ ስላደረሰን አምላካችን እግዚአብሔር የተመሰገነ ይሁን እያልኩ ሁላችሁንም ኢትዮጵያውያን ኦርቶዶክሳውያን ቤተክርስቲያን ልጆች እንኳን ለበዓለ ሆሳዕና የዋዜማ ዕለት እና ለበዓለ ሆሳዕና በሰላምና በጤና ጠብቆ አደረሳችሁ አደረሰን እያልኩ እንደዚሁም ሰሙነ ሕማማትን በሰላም አስፈጽሞን ደግሞ ለብርሃነ ትንሣኤው በሰላም እንዳደርሰን የእግዚአብሔር አምላክ ቅዱስ ፈቃድ ይሆንልን እያልኩኝ ለተሰጠኝ ጥያቄ አጭሩ መልስ ለመስጠት ሞክራለሁኝ። እናንተንም እንኳን ለሆሳዕና በዓል በሰላም አደረሳችሁ፣ እንኳን ደህና መጣችሁ። ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል እንኳን በሰላም መጣችሁ። እንኳን በሰላም ቆዩን ክቡር አባታችን። እሺ እንግዲህ እግዚአብሔር ይስጥልኝ፣ እጅግ አድርጌ ነው የማመሰግነው። በተለይ ይህንን አብይ በዓል ከእርስዎ ጋር እንዳሳልፍ እንዲሁም እንድማር ከዚያም ደግሞ እንደው በጉባኤ ቤት ቆይታዎት ያጋጠመዎት ይኖራል ብዬ አስባለሁ። እሱም ጋር እንዲሁ እንጨዋወታለን እና እንደው ቀደም ወዳለው ጥያቄ ሳልፍ ሆሳዕና ማለት ምን ማለት ነው? እንደው የቃሉ ትርጉም በዚህ ልጀምር እስቲ። እሺ፣ ሆሳዕና ማለት እንግዲህ ሆሳዕና በአርያም እንደ ኦሪቱ ያው ቅዱስ ዳዊትም እንደሚናገረው ኦግዞ አድኅንሶ የሚለውን ነው። ሆሳዕና ጌታ ሆይ አድን። እስራኤላውያን ችግር በደረሰባቸው ጊዜ የሚጸልዩት ጸሎት ነው። ሆሳዕና በአርያም በሰማይ ያው እንግዲህ በኦሪቱ ዘመን በሕገ ልቡና ለነቢያት በደመና ላይ ተጭኖ በደመና ላይ በቃል በቃል የሚያነጋግራቸው ስለነበረ እግዚአብሔር በደመና በተለያየ መልኩ በሕገ ልቡና በራእይ በተለያየ መልኩ ያነጋግራቸው ነበር። ስለዚህ በሰማይ ያለ ጌታ ሆይ አድን እያሉ የሚጸልዩበት ቅዱስ ዳዊትም ኦ እግዚኦ አድኅንሶ ይህ ቃል ነው። ሆሳዕና በአርያም የሚለው ኦ እግዚኦ አድኅንሶ የሚለው ቅዱስ ዳዊትም ተናግሮታል። ጌታ ሆይ አድን የሚለውም ማለት ነው። ኦሪቱ እንደዚህ ነው። እንግዲህ በእኛ በሐዲሱ ደግሞ መድኃኒት የተያያዘ ነው። አድነን ብለን ከጸለይ መድኃኒት እንዳለው የሚያሳይ ማለት ነው። መድኃኒት እንዳለ መድኃኒትም ማን ነው? እሱ ራሱ ጌታ። ስለዚህ በሐዲሱ መድኃኒት ማለት ነው። በኦሪቱ ደግሞ አድን። ቃሉ ሆሳዕና የሚለው ቃል የመጣው ከየት ነው ቢባል ከዕብራይስጥ የዕብራይስጥ ነው። ከዕብራይስጥ ነው ሆሳዕና የሚለው ከዕብራይስጥ ቋንቋ የመጣ ነው።
በብፁዕ አቡነ ጎርጎርዮስ ቀዳማዊ መጽሐፍ ላይ የሚገኝ ነው። እሳቸውም ተርጉሞታል። ከዕብራይስጥ የመጣ ነው። ስለዚህ ሆሳዕና የሚለው ጌታው ያድን ነው፣ መድኃኒት ነው። ይህንን ይመስላል። እጅግ ደስ ይላል። ክቡር አባታችን ቅዱስ አምላካችን እግዚአብሔር ሁላችንን የሚያድነን። እንዲያው በዓለ ሆሳዕና ሲታሰብ ብዙ ነገሮችን እናገኛለን። በተለይ ዘንባባ እናስራለን፣ እንዲሁም ደግሞ አህያ ከነውርንጭላዋ ይገኛሉ። ፈታችሁ አምጡ የተባሉ ሰዎችን ወይም ካህናትን እንመለከታለን። እንደው ወደሱ ከማለፋችን በፊት ግን እንደው ክቡር አባታችን ወደ ምንኩስና ሕይወት እንዴት ገቡ? የልጅነት ታሪክስ እንደው እስኪ ትንሽ ያጫውቱኝ። አይ ጥያቄያችን ስለ ሆሳዕና ነው። ግን ይህንን ካልከኝ እንግዲህ እንግዲህ እኔ እድገቴ ብዙም አውጥቼ እንትን ባልለው በቆሎ ትምህርት ቤት ነው። ከልጅነቴ ጀምሮ በቆሎ ትምህርት ቤት በአብነት ትምህርት ቤት ነው። ከዳዊት ከጸዋትወ ዜማ ከዚህ ከቅኔ ቤት ከአቋቋም ቤት ከዜማ ቤት እንደዚህ በአብነት ትምህርት ቤቶች ነው ያደግኩት። ወደዚህ ህይወት ደግሞ እንግዲህ እግዚአብሔር ፈቅዶ እግዚአብሔር ወዶ ወደዚህ ህይወት መጥቻለሁ። ሌላ ጊዜ በደንብ እግዚአብሔር ይሆናል። እግዚአብሔር ያክብርልኝ። እንደው ሆሳዕናን እንዲህ ብለን ካነሳን መድኃኒት የሚለውን ትርጉም ካገኘን እንደው የሆሳዕናን ትርጉም ይሄንን ከተመለከትን ዘንዳ እንደው ክርስቶስ አምላካችን ወደ ኢየሩሳሌም በገባ ጊዜ በተናቀችው በተዋረደችው በአህያይቱ ውርንጫ ላይ ተቀምጦ እንደገባ መጽሐፍ ይነግረናልና እንግዲህ እርሱ አምላክ ነው። እንደ ሌሎቹ ነገስታት በሰረገላ እንዲሁም ደግሞ ደመናን ጠቅሶ መምጣት ሲችል የተናቀችውን አህያ ለምን መረጠ? ክቡር አባታችን። እሺ እንግዲህ ክርስቶስ ወደ ኢየሩሳሌም ሲገባ የተናቀችውን አህያ የመረጠበት ምክንያት እንደተባለው የተዋረደውን አዳምን በተናቀችው አህያ ላይ ተቀምጦ ነፃ ለማውጣት ነው። እንደሚታወቀው በአጠራራችን በአባባላችን በሰው ዘንድ አህያ የተናቀች ነች፣ የተዋረደች ነች ተብሎ ነው የሚገመተው፣ የሚታሰበውም የሚነገረውም ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ የተዋረዱትን ከፍ ለማድረግ ነው ወደ ምድር የመጣው። አንደኛ አባታችን አዳምን እናታችን ሔዋንን በዲያብሎስ በቅንዓተ ዲያብሎስ ያችን ዕፀ በለስ በመብላታቸው ምክንያት የውርደት ተዋርደዋል። ጸጋቸውን አጥተዋል፣ ክብራቸውን አጥተዋል። በታሪኩ እንደምናየው ከገነት ሲወጡ የነበረ በአካላቸው ላይ ልብሳቸው እንኳን አልነበረም። ቆጽለ ዕፀ በለስን ከልለ ነው ሀፍረታቸውን አፍረዋል፣ ተዋርደዋል። ከተዋረደም ዘንዳ ደግሞ በሲኦል ግዞት ነበር የሚኖረው፣ በዲያብሎስ ግዞት ነበር የሚኖረው። ስለዚህ ይህንን እንግዲህ ፍጠረኝ ሳይለኝ የፈጠርኩት የሰው ልጅ ክርስቶስ ከፈጠረው ፍጥረታት ሁሉ የሰው ልጅ ነው የሚወደው። ለምንድን ነው የሚወደው? ራሱን ነው ያካፈለው፣ እስትንፋሱን ነው የሰጠው፣ ህይወቱን ነው የሰጠው። አይደለም እንዴ? ስጋችን ከምድር ከአራቱ ባህሪያት የተፈጠረች፣ መንፈሳችን ደግሞ ከራሱ ከእግዚአብሔር ተከፍላ የተሰጠችን ነች። ስለዚህ ከሱ በታች ከፍጡራን በላይ አድርጎ የሰው ልጅ የፈጠረው አይደለም። ከዛ በኋላ ግዛን ዕዳ ስልጣን ሰጥቶ ነው ያስቀምጠው። ስለዚህ በዚህ ምክንያት እንግዲህ ቅናተ ሰይጣን ቅናተ ዲያብሎስ በአዳም ላይ ደረሰና ያችን ዕፀ በለስ በላ፣ ተዋረደ። ስለዚህ ፍጠረኝ ሳይለኝ ፈጥሬው በውርደት በግዞት በዲያብሎስ ግዛት ሊኖር አይገባውምና በማለት ከፍጥረታት ሁሉ ሰውን በመውደድ ክርስቶስ ወደ ምድር መጥቶ የራሳችንን ስጋ ተዋህዶ የራሱን የአዳም ስጋ ተዋህዶ እንግዲህ ለማዳን ሲል የገባውን ቃል ኪዳን ለመፈጸም ነው። ሆሳዕና የምንበለው የተዋረደችው አህያ ላይ የተቀመጠው የተለያየ ነገር ያደረገው ወደፊት ስቅለቱም ትንሣኤው ሞቱ ሁሉ የተዋረደው አዳምን ነፃ ለማውጣት የገባውን ቃል ኪዳን ለመፈጸም ክርስቶስ ከዙፋኑ ላይ ወርዶ የፈጸመው ስራ ነው ማለት ነው። ስለዚህ ክርስቶስ የተዋረደችዋን አህያ መርጦ በአህያዋ ላይ ተቀምጦ ወደ ኢየሩሳሌም ሲገባ አህያዋን እንዲህ የመረጠበት ምክንያት አንደኛ የተዋረደውን አዳምን ከፍ ለማድረግ በተዋረደችው አህያ ላይ ተቀመጠ። በሁለተኛ ምንድነው እዚህ ጋር መረዳት ያለበት የሰው ልጅ ሁሉ ክርስቶስ
የተዋረዱትን ከፍ ማድረግ እንደሚችል በራሳቸው ስልጣን፣ በራሳቸው ኃይል፣ በራሳቸው ጉልበት፣ በራሳቸው ጥበብ ደግሞ ከፍ ያሉትን ዝቅ ማድረግ እንደሚችል ቅድም ብለዋል። ለምን ደመና ጠቅሶ በደመናው ላይ ለምን ፈረስ ሰረገላ ነጭ ፈረስ ላይ አልተቀመጠም? ያ ማድረግ ይችላል። አምላክ ነው፣ ጌታ ነው። ስለዚህ የተዋረዱትን ከፍ ማድረግ እንደሚችል ከፍ በራሳቸው በጉልበታቸው በኃይላቸው በስልጣናቸው ከፍ ብለናል የሚያስቡትን ደግሞ ብሎ የሚያስቡትን ሁሉ ደግሞ ዝቅ ማድረግ እንደሚችል አዳምን ከተዋረደበት ለማንሳት ትህትናን ለማሳየት ዝቅ ማለት ምን ያህል ከፍ ማድረግ ዝቅ ያለ ምን ያህል ከፍ ማለት እንደሚችል በትህትናው ከፍ ማለት እንደሚችል ይህን ለማሳየት ነው። ሐዋርያትን እኮ ከእናንተ መካከል ዝቅ ብሎ እግራቸው ዝቅ ያለው ከእናንተ በታች የተቀመጠው የእናንተ አለቃ ይሁን ቅዱስ ጴጥሮስን ለዚህ ነው አለቃ አድርጎ ፓትርያርክ አድርጎ ነው። ስለዚህ የተዋረዱትን ከፍ ማድረግ እንደሚችል አራያ ለመሆን ይሄ ሁለተኛው። ሶስተኛው ነቢያት ደግ ዘመን ሲመጣ ያው የነቢያትን ስራ ለመስራት ነው። ነቢያት የሰሩትን ከነቢያትም ያው እሱ ያናገራቸውን ነቢያት እንትን የሚሉትን ከመይፈጸም ትንቢተ ነቢያት የተነበዩለት ለመፈጸም ነው። ልክ እንደ ነቢያት እንደ አንዱ ነቢያት ሆኖ ነብዩ ሐዋርያ። ስለዚህ እንደ ነቢያት ሆኖ ነቢያት ምን ያደርጉ ነበር? በኦሪት ዘመን መልካም ዘመን ሰላም ዘመን ሲታያቸው ወደፊት የሚመጣው ዘመን ሰላም ዘመን መልካም ዘመን ከሆነ በአህያ ውርንጭላ ላይ በአህያ ላይ ተቀምጠው ነጭ ልብስ ለብሰው ነጭ መነሳንስ ይዘው በአህያዋ ላይ ተቀምጠው ስለሚመጣው ዘመን ሰላም ከሆነ ደስታ ከሆነ መልካም ዘመን ስኖ ስለዛ ትንቢት ይናገሩ ነበር ይላል። ይህንን ለመፈጸም ሶስተኛው ይሄ ነው ማለት ነው። በዚህ ምክንያት ጌታ ኢየሱስ ክርስቶስ በሆሳዕና ወደ ኢየሩሳሌም ሲገባ በተዋረደችው አህያ ላይ ተቀምጦ ነቢያት ደግሞ መልካም ዘመን ከሆነ መጥፎ ዘመን ከሆነ ምን ያደርጉ ነበረ? በፈረስ ላይ በጥቁር በቅሎ ላይ በጥቁር ፈረስ ላይ ተቀምጠው ጥቁር ለብሰው አዝነው ተክዘው ወደ ጌታ ያመለክቱ ነበር ይላል። ስለዚህ የሚቀጥለው ሕማማቱ፣ ግርፋቱ፣ ስቅለቱ ይሄ ካለፈ በኋላ በትንሣኤው ነፃ የሰው ልጅ አዳምን ነፃ የሚያወጣበት መልካም ዘመን በስቅላቱ በጌታ ስቅላት በክርስቶስ ስቅላት የሰው ልጅ ነፃ ወጥቷል። በክርስቶስ ትንሣኤ የሰው ልጅ ትንሣኤ አግኝቷል። ከወደቀበት ተነስቷል። አይደለም እንዴ? ስለዚህ የሚቀጥለው የትንሣኤው የስቅለቱ ሰላምን የሚያመጣ የሰው ልጅ ከገነት ተባሮ እንደተባረረ ሁሉ ወጥቶ እንደተባረረ ሁሉ ወደ ገነት መልሶ እንደሚገባ የክርስቶስ ትንሣኤ የሱ ስቅላት የሱ ግርፋት የሱ መነሳት ደግሞ አዳምን ነፃ እንደሚያወጣው መልካም ጊዜ እንደሚያሳየው ወደፊት ይህንን ለማሳየት። በሁለተኛ ኦሪት መጥፎዎችን ለምሳሌ በኦሪት ዘመን ሰው ኃጢአት ቢሰራ ተወግሮ ይገደል ይላል። አይደለም እንዴ? የዛች ሴቷ እንትን። ስለዚህ በክርስቶስ ትንሣኤ በክርስቶስ ሞት ግን አዲስ ኪዳን ምን ይላል? ንስሐ ገብቶ በንስሐ ታጥቦ ወደ ገነት ይገባል። ንስሐ ከገባ ይላል። ስለዚህ ይህንን የሰላም ምልክት የሚያውጅበት ስለሆነ በአህያዋ ላይ ተቀምጦ ለሕዝበ እስራኤል ታይቷል። ሕዝበ እስራኤልም አመስግነውታል ማለት ነው። እነዚህ 3-4 ምክንያቶች በጣም ብዙ የሆኑ እንትኖች አሉት ማለት ነው። በእውነት ቃለ ሕይወት ያሰማልን፣ አስበ ሊቃውንትን ያድልልን። እንግዲህ የተወደዳችሁ ተመልካቾቻችን እጅግ ከምንወዳቸው በቃል በወንጌል ብቻ ሳይሆን በሕይወትም የሚያስተምሩ እጅግ ትሁት ታዛዥ የሆኑ ቅን የሆኑ ክቡር አባታችን ሊቀ ስልጣናት ቆሞስ አባ ሲራክ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ ከሳቸው ጋር ነው እንግዲህ ቆይታ እያደረግን ያለ ነው። ከሳቸው ጋር ስትቆዩ ከኛ ጋር ስትቆዩ ብዙ ታተርፋላችሁ፣ ብዙ ትማራላችሁ። እንግዲህ የሰላሙ አምላክ ቅዱስ አምላካችን እግዚአብሔር ሰላሙን ለሁላችን ይላክልን ለማለት እወዳለሁ። እንደው ክቡር አባታችን በዚሁ አያይዤ በዓለ ሆሳዕና ሲነሳ አንድ የማንዘነጋው አለ። ምንድነው? ዘንባባ
ዘንባባ በጣታችን እናስራለን፣ ግንባራችን ላይ እናስራለን እና እንደው ትርጉሙ ምንድን ነው? በዓሉስ እንግዲህ በዓለ ሆሳዕና ስንል ቤተክርስቲያናችን ስርዓት ሰርታለት ታከብረዋለች እና እንደው በዓሉንስ እንደዛ አድርጋ ማክበሯ ከምን አንጻር ነው? ሁለተኛው ደግሞ ዘንባባስ ግንባራችን ላይ እንዲሁም ጣታችን ላይ ማሰራችን ምስጢሩ ትርጓሜው ምን ይሆን? መልካም። ስለ ዘንባባ እንግዲህ በእኛ ተማሪዎች በቆሎ ተማሪዎች አጠራር ሰሌን የምንላት ዘንባባ ትባላለች፣ ሰሌን ትባላለች። እኛ በትምህርት ቤት ሰሌንን እየታታን እንደዚህ እየታታን ለምንጣፍነት እንጠቀም ነበር። እንዲያውም ሽምብራ እንገዛ ነበር እሷን እየሸጥን ማለት ነው። በልጅነታችን የቆሎ ትምህርት ቤት ሆነን የዘንባባ እንትን በጣም መልኩ ያማረ ነው እንደሚታወቀው። ከዛም ባለፈ ደግሞ እሱን ተሰርቶ ለምንጣፍነት ለተለያዩ እንትን አገልግሎቶች ይውላል። ዘንባባ እንግዲህ ክርስቶስም ዘንባባን የመረጠበት በዛን ዘመን አንደኛው የመጀመሪያው በኦሪቱ ዘመን ሰዎች ደስታ በተሰማቸው የሆነ ደስታ ባገኙ ቁጥር ደስ ባላቸው ቁጥር ወይም ጌታን እግዚአብሔርን በሚያመሰግኑበት ሰዓት የዘንባባ ዛፍን ዘንጥፈው ቆርጠው የዘንባባ ዛፍ ይዘው እያወራወዙ እርጥብነቱን መልካምነቱን እንትን ይዘው እግዚአብሔርን ያመሰግኑበት ነበረ። አንድ ይሄንን የዚያን እንትን ለማለት ነው። ሰዎች ከዛ ተያይዞ የመጣ ነው። ጌታም እንግዲህ ንጉሥ ሲበጽሐ ወደ ኢየሩሳሌም ሲገባ መድኃኒትነቱን ጌታ ናዝራዊነቱን አዳኝነቱን ያው እንደሚታወቀው ህዝቡ ከ5 ገበያ በላይ የሚሆን ህዝብ ነበር ይከተለው ነበር የሚባለው እና ከዛ በኋላ ወደ ኢየሩሳሌም በሚገባ ሰዓት ያው አዳኝነቱን አምላክነቱን ተረድተው ዘንባባ ዛፍ እየዘነጠፉ ሆሳዕና በአርያም ሆሳዕና በአርያም እያሉ ያመሰግኑት ነበረ። ይህንን ያዩ አይሁድ ቅናት አደረባቸውና ለምንድን ነው እንደዚህ እያሉ የሚያመሰግኑት ብለው ያው ታሪኩ እንደምታውቁት ለምንድን ነው ብለው ለመከልከል ፈለጉ። አይ እናንተ ባታመሰግኑኝ እኮ የሰማይ መላእክትና ድንጋዮች ያመሰግኑኛል ብሎ ድንጋዮችም እየተነሱ ሆሳዕና በአርያም እያሉ አመሰገኑት ይላል። ሕፃናት ደግሞ አፍ የሌላቸው አንደበት የሌላቸው እነሱም አፈ ደቂቁ ሕፃናት አስተዳለው ከስፋት የምንለው ማለት ነው። ስለዚህ እነሱም ድንጋዮችና ሕፃናት መላእክትና ሕፃናት አንደበት የሌላቸው ድንጋዩ አንደበት የለውም፣ ሕፃናትም አፋቸው ቋንቋ አይችልም አይደለም። ከዛ ከመላእክት ጋር አብረው መላእክት ሲያመሰግኑት እያሉ ዘንባባ ዛፍ እንትን ብለው በራሳቸው ላይ እየጠመጠሙ በእጃቸው ላይ እየያዙ አመስግነውታል ማለት ነው። ክርስቶስን ወኢየሩሳሌም አንድ ይሄ ነው። ሁለተኛ ደግሞ አብርሃም ነሣ ይጽቀ በቀልት ይላል። አብርሃም በኦሪት ዘመን ሰብሐ ወዘመረ በዕለተ ሰንበት የሚለው አብርሃም ይስሐቅን ካረጀ ካፈጀ በኋላ ይስሐቅን ወልዶ በተደሰተ አብርሃምና ሳራ በተደሰቱ ሰዓት ምን ነበረ? የዘንባባ ዛፍ ዘንጥፎ የዘንባባ ዛፍ ቆርጦ እሱን በሱ ጌታን አመስግኖታል። የዘንባባን ዛፍ ቆርጦ ማለት ነው። ስለዚህ ከዚህም ይያዝ ሁለተኛ ነው። ሶስተኛ የዘንባባ ዛፍ በባህሪው አይተው ከሆነ ይሄ ሊሆነበት ምክንያት ምንድነው ብትለኝ፣ በባህሪው እሳት ቶሎ አይገባው፣ አይቃጠልም። እሳት ቶሎ አይቃጠልም። ጠንካራ ነው በጣም በመልክም ያማረ የለሰለሰ ነው። እሾህ ቢኖረውም ከላይ ከንትኑ ነገር ግን የለሰለሰ ነው። ነገር ግን ቶሎ እሳት ቶሎ አይቃጠልም ይላሉ ሊቃውንቱ አባቶች። ስለዚህ እስራኤላውያን ህዝበ እስራኤል የኦሪቱ ህዝብ ደስታን ባገኘ ቁጥር በተደሰቱ ይሆን በደስታ በተለያየ ደስታቸው ላይ የዘንባባን ዛፍ ቆርጠው እግዚአብሔርን የሚያመሰግኑበት ያንዱ የምስጋና መገለጫቸው ስለነበረ ጌታ ኢየሱስ ክርስቶስም ወደ ኢየሩሳሌም በገባ ሰዓት ህዝቡ ያው የህዝቡ ባህል አሁን አለ አይደለ? እኛ እንዴት ነው ነጠላ ለብሰን የተለያየ ነገር መቋሚያ እግዚአብሔርን እንደ መቋሚያ እንደ ከበሮ እንደ ጸናጽን ማለት ነው። አሁን ለምሳሌ በዚህ በዘመነ ሐዲሱ የቅዱስ ያሬድ መሳሪያዎች ክራሩ አለ፣ ማሲንቆ አለ፣ እንደዛ እንደማለት ነው። እንደዛ
በሕዝበ እስራኤል ዘንድ የታወቀ የምስጋና መገለጫ እግዚአብሔርን ሲያመሰግኑ እሱን እንትን ብለው ስለነበረ በዛ ምክንያት ነው። አንድ ያው አብርሃም ይስሐቅን ባገኘ ካረጀ ካፈጀ በኋላ ይስሐቅን ሲያገኝ ዘንባባ ዛፍ ቆርጦ ነሳ አብርሃም አይዞህ በቀል ተሰብሐ ወዘመረ በዕለተ ሰንበት ይላል። እሱም ስለዚህ ይሄ ያደረገበት ስለነበረ ህዝቡ በዘንባባ ዛፍ ዝንጣፊ እያጎናጎኑ እሱን እንትን እያሉ ጌታን ወደ ኢየሩሳሌም ሲመጣ ተቀብለውታል፣ አመስግነውታል ማለት ነው። እጅግ ደስ ይላል። እንደው ይህንን ካነሳን የዘንባባ ጉዳይ ሲነሳ ክቡር አባታችንም እንደው አስተውለውት ያውቃሉ ብዬ ተስፋ አደርጋለሁ እና አንደኛ ሳይባረክ ጧት ላይ እንደው ለንግድ አይነት አድርገው ሲሸጡ እንመለከታለን። ሁለተኛው ደግሞ ለሌላ ቤተ እምነት እንዲሁ እንደ ማጌጫ አይነት አድርገው ሲሰጡም እንመለከታለን እና እንደው ከስርዓት አንጻር ልክ ነው ወይ ለሌላ ቤተ እምነት መስጠት? ሁለተኛ ጸሎት ሳይደረግበት አባቶች ሳይባረኩትስ እንደው ለአገልግሎት ማዋሉ ተገቢ ነው ወይ? ምን ይላሉ? ይህ እንግዲህ ቅድም እንዳልኩ ነው። ህዝበ እስራኤል በደስታቸውም በምናቸውም ሰዓት የሚጌጡበት የሚያመሰግኑበት ነበር። እንደ ህዝብ ስንሄድ እንደ ቤተ ክርስቲያናችን ስንመጣ ወደ ቤተ ክርስቲያን የሚመጣን የምስጋና ዕቃ ሁሉ በሙሉ እንኳን ሌላው ማንኛውም ነገር እኮ ተባርኮ በአባቶች ቡራኬ ተባርኮ ነው ለአገልግሎት የሚውለው። የቤተ ክርስቲያን ግቢ ውስጥ ከመጣ ቤተ ክርስቲያን ከመጣ በኋላ ሳይባረክ ለሌላ ነገር መዋል አይገባም። ቡራኬ ከተሰጠ በኋላ እንደውም ደግሞ መሆን ያለበት እኮ ውጭ እዛው ከተማ ቢሆንም ወይም እዛው መንደር ውስጥ ቢሆንም ስርዓቱ ከተፈጸመ በኋላ ስርዓቱ አሁን ለምሳሌ የሚፈጸመው ስርዓት ሌሊት ወይም ጠዋት ከቅዳሴ በኋላ ነው። ከዚያ በኋላ አንድ ጊዜ ያው ሊቀ ጳጳሱ ከባረኩ ወይም አባት ከባረከ በኋላ ያን ስርዓት ተካሂዷል ማለት ነው። ስርዓቱ ስለተካሄደ ከዛ በኋላ ቢያደርጉት ምንም ችግር የለውም። ነገር ግን ከዛ በፊት ዝም ብሎ ሃይማኖታዊ እንትን ስላለው ብቻ እንትን ቢሆን ይሄ እኔም መቃወሙ ነው፣ እውነት ነው፣ ተገቢም አይደለም። ከተባረከ ስርዓቱ ከተፈጸመ በኋላ ሁሉም ነገር ማድረግ ይቻላል ማለት ነው። ስለዚህ እንደ ሌላው ይሄ በየሰርጉ ቤት በየአንዳንድ ፕሮግራም ባሉት ቦታዎች ላይ የምናያቸው የዘንባባ እንትን ከዛ ተያይዞ የመጣ ነው። የዛ ባህልና የዛ ልምድ ነው። አንደኛ ያው ቅድም እንዳልኩት ነው እግዚአብሔርን ማመስገን በቃ የደስታ መገለጫ የደስታ ምንጭ። አሁን ለምሳሌ አበባ አድርጎ ሌላ ነገር አድርጎ እንትን የሚላል አይደለም እንዴ? አሁን እኛ ግን የሃይማኖታዊ መገለጫም ነው የደስታ መገለጫ ስለሆነ በዛ ምክንያት ነው ብዬ ነው የማምነው። እና ግን ይሄ እንደ ሃይማኖታዊ ስርዓቱ የሃይማኖቱ ስርዓት ከተፈጸመ በኋላ ነው መደረግ ያለበት ብዬ አምናለሁ። እንግዲህ የተወደዳችሁ ተመልካቾቻችን አባቶቻችን የሚነግሩንን በመስማት ከዚያም በማስተዋል እንግዲህ ቤተክርስቲያኗን ትምህርት በመከታተል ወደ አገልግሎት ልንገባ ወይንም ደግሞ ከቤተክርስቲያን የሚሰጠውን ትእዛዝ በማክበር በቤተክርስቲያናችን ሕግና ስርዓት ልንጓዝ ያስፈልጋል። ክቡር አባታችን እንግዲህ ጠበቅ ያለ መልእክት ነው ያስተላለፉልን። አንደኛ የዘንባባ ስነ ስርዓት ቤተክርስቲያን አባቶች ደርሶ ብፁዓን አባቶች ካሉ እርሱ ባርከው ከዚያም አባቶች ከተባረከ በኋላ ነው ወደ አገልግሎት እንግዲህ የሚደርሰው ወይም የሚበቃው ማለት ነው። እንዲሁም በሌላ ቤተ እምነት ላለ ሰው የተባረከውን መስጠትም እንዲሁ እንደማይገባ ክቡር አባታችን እንግዲህ ገልጸውልናል። እንደው ከሆሳዕናን ትንሽ ደግሞ ገታ እናድርግና አሁን ወዳሉበት ወደ መንበረ ጸባዖት ቅድስት ሥላሴ ትልቅ ስራ እየሰሩበት ወዳለው ቦታ መለስ ስላደርገውት ክቡር አባታችን እንግዲህ ወደዚህ ቦታ መቼ እንደመጡ ባላውቅም ግን ከመጡበት ጀምሮ አገልግሎት ላይ እንዲሁም ደግሞ ለቤተክርስቲያን የሚያስፈልገውን ነገር እያደረጉ እንዳሉ ሰምቻለሁ ስለርሶ ሳጣራና በቅርቡም መግለጫ ነበረ፣ ጋዜጣዊ መግለጫ ህንፃ እድሳቱን በተመለከተ እንግዲህ ይሄ ታሪካዊ ቀዳማዊ አፄ ኃይለ ሥላሴ በ1924 ዓመተ ምህረት እንደታነጸ እንደተመሰረተ መረጃዎች አሉንና እንዲያው አሁን የሀገር ታሪክ የያዘ በኪነ ጥበቡ በውበቱ እጅግ ማራኪ የሆነ ህንፃ ቤተክርስቲያን የበለጠ እንዲያምርና ስርዓቱ ህጉን ጠብቆ እንዲቀጥል ትልቅ ስራ እየተሰራ ነው ያለው። እንግዲህ በገቢ ማሰባሰቢያ መርሃ ግብር እንደሚከናወን ነው በመግለጫው የሰማነውና እንደው ይህንን ጥያቄ ማነሳው ብዙዎች ስለሚያነሱት ክቡር አባታችንም ከዚያ አንግል እንዲመለከቱልኝ መጀመሪያ ፈቃዶትን ልጠይቅ። ምንድነው እንዲህ አይነት ጋዜጣዊ መግለጫ እዚህ 4 ኪሎ መሀል ከተማ ላይ ላለ እንዲሁም ደግሞ ብዙ የኪነ ጥበብ ሰዎች የሚቀበሩበት ነው፣ ገቢ አለውና እንደው
እንደዚህ ከሚሆን መንግስትስ ምን አድርጓል የሚል ጥያቄ ይነሳልና እስቲ ትንሽ ስለ ህንፃው እድሳት አንስተው መንግስትስ ለህንፃ እድሳቱ ምን አለ፣ ምን ያደረገው ነገር አለ ብዬ ጥያቄ ላቅርብ። እሺ ይሄ እንግዲህ ያው ባለፈው እናንተም ተገኝታችሁ በተሰጠው ጋዜጣዊ መግለጫ በተሰጠው መሰረት እንግዲህ ወደ መንበረ ጸባዖት ቅድስት ሥላሴ ከመጣው ጊዜ ጀምሮ በእውነት ይሄ ታላቅ ግዙፍ የሀገሪቷ የኢትዮጵያ መገለጫ ነው። ብሎም ደግሞ የኦርቶዶክሳውያን እኛ በጣም መገለጫችን ነው። ባለፈው እንደተነጋገርነው እንደዚህ አይነት ካቴድራሎች በውጭ ዓለም እናንተም ማንም እንደማያውቀው በግሪክ ሀገር፣ በጣሊያን ሀገር፣ በእንግሊዝ ሀገር በውጭ ዓለም ያሉ ታላላቅ እንደው ግብፃውያን ጥንት ያው የነበሩ እንደዚህ ያሉ ካቴድራሎች አሉት። በእነዚያ ነው አሁን እንኳን ሀገራችንም ላይ ታላላቅ ካቴድራሎች ተሰርተዋል። ነቡሌ መድኃኔዓለም ሌሎችም ካቴድራሉ ነው፣ በጠቅላላ ካቴድራሉ ነው። ግን በዘመኑ በንጉሱ ዘመን እንደዚህ አይነት አሰራር አልነበረም እና ለሀገር መገለጫ ለቱሪስቶች መዳረሻ ይሆን ዘንድ ነው እንግዲህ ንጉሱ አፄ ኃይለ ሥላሴ እዚህ ዋናው መናቀሻው ላይ 4 ኪሎ እዚሁ ከተማው መሀል ላይ አዲስ አበባ መሀል ላይ ይሄ እንዲሰራና ለሀገር መገለጫ ከዓለም ጋር ለመወዳደር ነው፣ ከዓለም ጋር እንትን ለማለት ነው። ስለዚህ ይሄ እንግዲህ በዘመን ብዛት ያው ከተመሰረተ 90 ዓመት ሆኖታል ብለናል። አገልግሎት መስጠት ከጀመረ 81 ዓመቱ ነው። እንግዲህ በ81 ዓመቱ ውስጥ ምንም አይነት መሰረታዊ የሆነ እድሳት አልተደረገለትም። ቅርስ ከሆነ ለሚቀጥለው ትውልድ መተላለፍ ካለበት ታድሶ ራሱን ሆኖ ቅርስነቱ፣ ነባራዊነቱ፣ ይዘቱን የራሱ የቅርስነቱን የጥንቱን ሳይለቅ በዛው አድሶ ማስተላለፍ ለሚቀጥለው ትውልድ ማስተላለፍ ተገቢ እንደሆነ ያው ታምኖበት ነው። ታምኖበት እኔ በአታ ገዳም ነበር እሷን የሚያሳድስኩ እኔ ነኝ። ስለዚህ እዚህ ስመጣ ደግሞ እንደው ጠቁሮ ውጭ ሁሉ ከሳስሎ ዝም ብሎ ተሰነጣጥቆ ዝናብ እየወረደበት ፀሐይና ዝናብ እየተፈራረቀበት ጌጣጌጦቹ ሊፈርሱ ወንጌላውያኑ ስዕሎች የወንጌላውያኑ ሐውልቶች ውጭ እንዳያቸዋቸው በጣም ጠቋቁረው ክስል ብለው በቃ ለመውደቅ በቃ እንግዲህ ዋዜማ ላይ የነበሩ ናቸው። ይህን ሳይ እኔ በጣም የደነገጥኩት እውነት ለመናገር ቅዱስ ሲኖዶስም ሀገረ ስብከቱም ብፁዓን አባቶች መመሪያ ከሰጡበት በጣም ብዙ ዓመት ሆኗል። ገና በአቡነ ጳውሎስ ዘመን ነው እንዲታደስ ፈቃድ የተሰጠው። ከዚያም ደግሞ ብፁዕ ቅዱስ አባታችን አቡነ ማትያስ ሲመጡ ደግሞ እሳቸውም እንደዚሁ አሳስቧቸው መመሪያ ሰጥተው እንዲታደስ ፈቃድ ሰጥተዋል። ቅዱስ ሲኖዶስም እንደዚሁ በየጊዜው ያው ሊቃነ ጳጳሳት የሚሾሙበት ነገር ግን ወደ ተግባር ለመገባት በጣም ችግር ነበር ይመስለኛል እና ከዚያ በኋላ ግን ምንድነው ያደረግነው እኛ መጀመሪያ ቅርስ ስለሆነ ቱሪስቶች ልክ ከአየር ማረፊያ እንደወረዱ መጀመሪያ መንበረ ጸባዖት ቅድስት ሥላሴ ነው የሚመጡት። ከዚያ በኋላ የንጉሱን የነገስታቱን እዚህ ግቢ ያረፉትን የጠቅላይ ሚኒስትሮቹን የስነ ጥበብ ሰዎች ፍቅር እስከ መቃብር እና አዲስ አለማየሁ ሌሎቹም እነ ጥላሁን ገሰሰ ሌሎቹም እዚሁ ነው አይታችኋቸዋል፣ ሐውልታቸዋል። እነዚህ ዓለም አቀፍ እውቅና ያላቸው ሰዎች እዚሁ ነው ያረፉት። እነዚህን አይተው ካቴድራሉን አድንቀው አይተው ነው ወደ ሌላ ቦታ የሚሄዱት። በየትኛውም ዓለም ላይ ቢኬድ በየትኛውም ዓለም ያሉ ሙዚየሞች የቅድስት ሥላሴ ስዕላዊ መግለጫ አለ። በዛም መነሻነት ነው ወደዚህ። ከዚያ በኋላ ነው ወደ አክሱም ወደ ላሊበላ ወደዚህ ይህን አይተው ነው የሚሄዱት። ስለዚህ ቅርስ ጥገና ባለስልጣን መንግስት ይመለከተው ነበረ። መጀመሪያ ምንድነው የተደረገው? ባለፈው እንደነገርናችሁ ለቅርስ ጥገና ባለስልጣን በደብዳቤ ነው ፈቃድ የጠየቅነው። ምንድነው መታደስ ስለሚገባው ቅርስ ጥገና ባለስልጣን አይቶ መርምሮ እንዲታደስ ፈቃድ እንዲሰጠን ነው ብለን ያለምንም ወደኋላ ማለት ያለምንም መጉላላት ወዳውኑ በጠየቅነው ጥያቄ መሰረት 2 ባለሙያዎችን ልኮ ለ2 ሳምንታት ነው ለ3 ሳምንታት ዙሪያውን ዙረው በመሳሪያ አይተው በደንብ አጥንተው ወስደው
ያንን ውሳኔ አሰጥተው መታደስ እንደሚገባው ሙያዊ እገዛ በደንብ ሰጥተው እስካሁኑ ድረስ እየተከታተሉ ያሉት እነዛ ባለሙያዎች ማለት ነው። ስለዚህ ፈቃድ ሰጠ። በዛ መሰረት ደግሞ ይህንን ማደስ ማጥናት የሚችል ይህን ለማደስ በቅርስ ጥገና ሙያ የጥናት ሙያ ያለው ማንኛው አማካሪ ድርጅት ነው የሚለውን እንደዚሁ ደግሞ እሱን የሰጠው ቅርስ ጥገና ባለስልጣን ነው። መልምሎ 3 ባለሙያዎችን ሰጠን። አንደኛው ፋሲል ጊዮርጊስ አርቲስቶች ድርጅት ይባላል። ሁለተኛውም ደቡብ ፕላኔት ይባላል። ሶስተኛው እንደዚህ ብቻ 3 ባለሙያዎችን ሰጠን። ከነዚህ መካከል ተወዳድረው ፋሲል ጊዮርጊስ ነባር ከውጭም ዓለም በአታን የሚያጠናው እሱ ነው። ላሊበላ፣ አክሱንም ፋሲለደስን የሚያጠናው እሱ ነው። በአዲስ አበባ ዩኒቨርሲቲ የመጀመሪያ በቅርስ ጥገና የመጀመሪያ ትምህርት ኖሮት ትምህርት ከፍቶ እሱ ነው እንትን ያለው። እሱን አሳለፍን። እሱ ገባ። ለ18 ወራት ነው 1 ዓመት ከምናምን እንግዲህ ጥናቱን ያጠናው። እያንዳንዷ ማዕዘን፣ እያንዳንዷ የተሰራበት ማቴሪያል፣ እያንዳንዱ የብረት አይነት፣ እያንዳንዱ ሁሉም በጥናት የተደገፈ ነው። ስለዚህ ያ ተሰርቶ ጥናት ተደርጎለት ዶክሜንት ተይዞ እንደገና ደግሞ እሱ ያጠናውን ካቴድራሉ ራሳችን አስተዳደር ሰበካ ጉባኤ ጽሕፈት ቤቱ ልማት ኮሚቴው የራሱ የሆኑ እውቅ የሆኑ ኢንጂነሮች ያንን የሚያረጋግጡ ትክክል ነው የሚሉ እነሱ ትክክል ነው ብለው አረጋግጠው ሲያሳልፉት ወደ ኮንትራክተር መረጣው ተሄደ። እንደዚሁ ኮንትራክተር መረጣ ሲከድ ደግሞ ኮንትራክተር መረጣውንም ደግሞ አሁንም ቅርስ ጥገና ነው የሰጠን። ምንም ብሎ ባርኔሎ ኢልሚኦል እንደሆነ ይባል ሚሳክ እንደዚሁ አንድ አለ ሌላ 4 ሰጠን። ከነዚህ መካከል እንግዲህ የሥላሴ ፈቃድ ሆኖ ይመስለኛል ምንም በስራውም ከሌለ የሌለበት በመንግስታውም በየትኛውም ባርኔሎ ገባ። በዛ መሰረት በውድድሩ መሰረት እሱ ገባ። እሱም ለመስራት እንደው በጣም እንትን ነበር፣ በጣም ፈተና ነበረው። እሱ በጣም ብዙ ከተማው ላይም ሆነ ሀገሪቷ ላይ በጣም ብዙ ፕሮጀክቶች ስላሉት የስራ ጊዜ አልነበረው። ግን በማግባባትም ማለትም የሥላሴ ፈቃድ ሆኖ ገባ። እንዴ ሲገባ ይህን እኮ የኔ አያቴ እዚህ ጋር አብረው ሰርተዋል መጀመሪያ ሲሰራ ብሎ ነው ያለው። እና እግዚአብሔር ፈቃድ ነው እና ህንፃውን የሚያውቁታል ማለት ነው። ሽማግሌው ራሳቸው ይመጣሉ ያሉ ቼክ ያደርጋሉ። ስለዚህ በዛ መሰረት ገብቶ እንግዲህ ስራው እየተሰራ ያለበት ሁኔታ እንግዲህ ወደ መጠናቀቅ ደረጃ ነው። ገንዘብ እንዴት መንግስት ሊረዳ አይችልም? እንዴት 4 ኪሎ መሀል ላይ ሆኖ መንግስታዊም የተክነታዊውም ዓለም አቀፍ እውቅና ያለው ካቴድራል እንዴት ገንዘብ ሊለምን ይችላል የሚለው ይሄ የተሳሳተ አስተሳሰብ እና የተሳሳተ እይታ ነው ብዬ ነው የምገምተው። ገብቶ ወደ ውስጡ ገባ ብሎ ጠይቆ ነው ተረድቶ ነው ይሄን ማድረግ ያለበት፣ ጥያቄ ማቅረብ ያለበት ማንኛውም ህዝብ ማለት ነው። ሥላሴ ካቴድራል እንደሚታወቀው ሰዎች የሚቀበሩበት እንጂ ዙሪያውን ያሉ ህንፃዎች ሁሉ የሥላሴ ህንፃ ተብሎ የካቴድራሉ ህንፃዎች አይደሉም። ነገም ዛሬም የሚታወቅ ነው። ይሄ ማለት ግን ህንፃዎቹ የኛ አይደሉም ማለት የሥላሴ ህንፃ ነው እየተባሉ ነው የሚጠሩት። ነገር ግን ይሄ ማለት ሌላ እንትን ለማምጣት አይደለም። ግን ከነዚህ ዙሪያውን ከሚገኙ ህንፃዎች ሥላሴ ካቴድራል የሚያገኘው ገቢ ምንም አይነት ነገር የለውም። በተለያዩ በመቃብሮች፣ በጸሎተ ፍትሐት፣ በስዕለት፣ በተለያዩ በጧፍ ዕጣን በዚህ ከሚያገኘው ውጭ ሌሎች አድባራት ምንም ነገር ገቢ የለው። እውነት እንነጋገር ከተባለ ወደ ውስጥ ገባ ብሎ ማየት ነው። የሚተዳደሩት ሌሎቹ ህንፃዎች በሌላ ነው። ስለዚህ ይህን አሁንም ነገም የምናገረው ነው። ማንም ሰው ቢጠይቅ ደግሞ ይሄ ግልጽ የሆነ እንትን ነው። ስለዚህ ምንድን ነው መሆን ያለበት? መንግስት ባለፈውም ተናግሬያለሁ፣ አላገዘም ማለት አንችልም። አግዟል። ሙያው እገዛ መስጠት ብሎም ደግሞ ከዚያ በኋላ ጥያቄ በጠየቅን ቁጥር ባህልና ቱሪዝም ቢሮ ራሱ ገንዘብ ማሰባሰብ ፕሮግራም ፈንድሬዚንግ በማድረግ ባለሀብቶችን በመጥራት ሞክሯል ይህን ማድረግ። ነገር ግን ህግ አለው። ህጉ ምንድነው የሚለው? ከተማ ውስጥ ላሉ ቅርሶች ያው ራሱን የቻለ መንግስታዊ ካልሆኑ በስተቀር
ሃይማኖታዊና ሌላ እንትን ካልሆነ በገንዘብ እርዳታ የሚደረግለት ውስን ነው። ይህንንም አድርጓል። ገንዘብ ማሰባሰብ አድርጓል፣ ምን አድርጓል። ነገር ግን ደግሞ በሙያ ግን ሙሉ ሙያዊ እገዛ ይደረግ እገዛ ነው። ሙያዊ እገዛው በጣም ትልቅ እገዛ ነው። ስለዚህ ህዝቡ መረዳት ያለበት ይሄንን ነው። በገጠር ያሉ ቅርሶች ለምሳሌ እና ላሊበላን ብንል መንግስት ራሱ ከፈረንሳይ መንግስት ጠይቆ እንዲታደስ ምናምን አድርጓል። ገጠር ላይ ማንም እንትን ስለሌለው ማለት ነው። እዚህ ጋር ግን ህዝባዊ ነው፣ ሃይማኖታዊ ነው። ስለዚህ ከተማና የራሱ ህግ ስላለው ማለት ነው። ስለዚህ እንጂ መንግስት አላገዘም እንትን ማለት አይደለም። ቅርሱ ደግሞ ባለፈውም እንዳልኩት የህዝብ ነው፣ የህዝብ ቅርስ ነው። ብሎም ደግሞ ሃይማኖታዊ የስላሴ ቤተክርስቲያን የስላሴ ካቴድራል የሚቀደስ ፓትርያርኮች የሚሾሙበት ልዩ መንፈሳዊ ፕሮግራም ልዩ መንፈሳዊ አምልኮ የሚደረግበት ነው። ስለዚህ መንግስት ይገደዳል ብዬም አላምንም እኔ በዚህ ላይ። ምክንያቱም አማኙ ነው ይሄን ማድረግ ያለበት፣ የበረከት ቦታ ነው። ስለዚህ ጥንት እንግዲህ ንጉሱ ምንም ህዝብ ባልነበረበት ህዝብ እንደዚህ እንደያ ምጽዋት እንኳን የተለየ እንትን ልምድ ባልነበረበት ሰዓት ንጉሱ ራሳቸው ሰርተው አስረክበዋል። ግን አሁን እየተፈጸመ ያለበት ምንድን ነው? መንፈሳዊ ስነ ስርዓት ነው እየተፈጸመ። ስለዚህ የማን ነው? የሃይማኖቱ ተከታይ ቅርስ ነው። መንግስትም ያገባዋል፣ ህዝብም ያገባዋል። ስለዚህ ለበረከት ደግሞ ትንሹም ትልቁም የኢትዮጵያ ህዝብ ይህን ቢያድሰው ሌሎቹንስ ካቴድራሎች ትልልቅ ካቴድራሎች ይሰራ ያለ እንዴ? እዚህ ላይማ ገንዘብንም ዕውቀትንም ሀብትንም ማሳረፍ የታሪክ ባለቤት መሆን ነው። እውነትን ነጋገር ከተባለ ማለት ነው። ይሄ ታሪካችን ነው፣ የኢትዮጵያ ታሪክ ነው፣ ብሎም ደግሞ የኦርቶዶክሳውያን ታሪክ ነው። ይህንን ብሎ ጥያቄ ማቅረብ እኔ በጣም ነው እንትን ያለኝ። ስለዚህ ይህን ይመስላል። መንግስትም አግዟል፣ ህዝቡም እያገዘ ነው። ህዝቡም እያገዘ ነው፣ እያጓጣ ነው፣ እየሰጠ ነው። እግዚአብሔር ይስጥል። አሁን በቀደም በተደረገውም ፕሮግራም ላይ የገንዘብ ማሰባሰብ ሂደት ላይ ያው በጠበቅ ነው ሂደትም ባይሆንም ግን አግዞናል ኢትዮጵያ ህዝብ። ኢትዮጵያ ሀብቶች እዛም ላይ ተናግሬያለሁ፣ በተለያዩ ሚዲያዎች ላይ ተናግሬያለሁ። የኢትዮጵያ ብሎም ደግሞ ከተማ ውስጥ ያላችሁ ባለ ሀብቶች ቅድስት ሥላሴ ካቴድራል የእናንተ ታሪክ ነው፣ የኛ ታሪክ ነው። ስለዚህ ገንዘብ አልባሌ ቦታ ላይ ያርፋል፣ ገንዘብ ባልሆነ መልኩም ይጠፋል። እዚህ ላይ ገንዘብን ማድረግ ግን እስከ ዘላለም በምድር ታሪክን ማጻፍ ነው። በሰማይ ደግሞ መንግስተ ሰማያትን የሥላሴን በር ማስከፈት ነው። በምድር ይህን ህንፃ አድሶ ለሚቀጥለው ይህን ታሪክ ማለት እንዴ ልጆችና ህንፃዎች ስምን ከፍ ከፍ ያደርጋሉ አይደለም? ውሉድ ህንፃው ውሉድ የአብዩ ስም እኮ ነው ቅዱስ ዳዊት ያለው። ልጆችና ህንፃዎች ስምን ከፍ ከፍ ያደርጋሉ፣ በምድር ታሪክን ከፍ ከፍ ያደርጋሉ ነው። ስለዚህ ለዚህ ካቴድራል ገንዘቡን አውጥቶ ሀብቱን አውጥቶ ማድረግ በእርግጠኝነት በምድር ታሪክን ማስተላለፍ ነው፣ እስከ ዘላለም ማቆየት ነው። በሰማይ ደግሞ በጣም ትልቁን ዋጋ መንግስተ ሰማያትን ማግኘት ነው፣ የሥላሴን ቤት መስራት ማለት ነው። ስለዚህ ብዙ ታሪክ አለ። ይሄ የ4 ኪሎ ገዳም ማለት እችላለሁ። አሁን የቅዱስ ባለወልድን ታሪክ ብነግርህ በጣም እዚህ እንትን ብለነው አንጨርሰውም እንጂ በጣም የበቁ አባቶች የነበሩበት ስውራን አባቶች የነበሩበት ነው። ይሄ ግቢ ለኛ አይመስልንም። በታሪክ ላይ እንትን ሲል እንደ እዚህ ላይ በጣም ንጉሡ አፄ ኃይለ ሥላሴም እኮ እዚህ በነበሩ ስውራን አባቶች ምሪት ትንቢት ተነግሯቸው ነው ወደ ውጭ ዓለም ሄደው ከዛ እንደገና ተመልሰው ምን ያህል ሀገሪቷ ላይ ነግሰው መኖር እንደሚችሉ ምን ያህል ህዝቡን ማስተዳደር እንደሚችሉ በየዕለቱ እዚህ በነበሩ አባቶች ስውራን አባቶች ብፁዕ አቡነ ጴጥሮስ ኢየሩሳሌም ዮርዳኖስ ጸበል ሊጠበሉ በሄዱበት ሰዓት ያገኟቸው ባህታዊ እዚህ ጋር የነበሩ ናቸውና በዛ ብዙ ታሪክ አለው። ሌላ ጊዜ እንትልና እንችላለን። ስለዚህ የከተማው ገዳም የከተማው የበረከት ቦታ ቅድስት ሥላሴ እውነት እንነጋገር ተባለ እንደው በእጅ ያዙት ወርቅ የሚል አንድ አይቻለሁኝ። እንደዛ ሆኖ እንደገና ደግሞ ውሃን ሲያዩት ጸበልን ሲያዩት ውሃ ይመስላል። በደሞ አባቶች ሲሉ በጓሮ ያለ በደጅ ያለ ጸበል ውሃ ምን ያደርጉታል እንደሚባለው ተቆጥሮ ነው እንጂ በጣም ክብር ሊሰጠው የሚገባ ነው። እግዚአብሔር ግን በመንፈስ ቅዱስ መሪነት ክብር ሰጥቶት ይኖራል። ለምን ፓትርያርኮች ሾመበት፣ ታላላቅ ሰዎች ለሀገር ባለውለታ የሆኑ እንዳርፉበት፣
ጳጳሳት እንዲያርፉበት የጳጳሳትም የፓትርያርኮችም ቀብር እዚህ ነው። ይህም እኮ በረከት ነው፣ ለሀገሪቷ በረከት ነው። ስለዚህ ይህን ያለበትን እኔ በሽሚያ ይሄ በረከት ሊያልፈኛ አይገባም ብሎ አንድ ሰው ራሱ መስራት ያለበት ነው ብዬ ነበር የማምነው። እውነት ለመናገር ይሄም ሊሆን ይገባል ብዬ ነው የማምነው። ስለዚህ ጥያቄዎችን ማብዛት፣ ጥያቄዎችን መጠያየቅ፣ ነገር ግን ውስጥ ገባ ብሎ ሲያዩት ግልጥ ብሎ የሚታይና የሚነበብ ንጹህ የሆነ ያለበት ሁኔታ ነው ያለውና ባለፈው ጋዜጣዊ መግለጫ ሰምተናል። በተለይ የገቢ ማሰባሰቢያ እንዳለና እንደው ተመልካቾች ደግሞ አሁን በደንብ እንዲያስተውሉት መች ነው እስኪ እሱን ደግሞ ይገሩ። የሚቀጥለው አሁን በዚህ በኦንላይን የሚዲያ አሁን በ19 ሰዓት ጀምሮ በ20 ሌሊቱን ሁሉ ይተላለፋል። ከዚያ በኋላ ደግሞ ያው የምናሳውቅ ይሆናል። ቀን ባንቆርጥም የምናሳውቅ ይሆናል። በእንደዚህ በሆቴሎች ምናምን ለማድረግ እናሳውቃለን። ግን አሁን የኦንላይኑ አሁን ሚያዝያ 19 ቀን ቅዳሜ ለእሑድ ከቀኑ 10 ሰዓት ጀምሮ ኦንላይን ላይ ሁሉም ህዝበ ክርስቲያን በውጭም ዓለም ያላችሁ ሀገር ውስጥም ያላችሁ እንድትሳተፉ ይሄ ታሪካቸው ነው። አንድ ሳንቲምም አንድ ብርም ታሪክ የኔ አሻራ አለበት እኮ ቅድስት ሥላሴ ለዚህ አድርጌያለሁ ማለት በህይወታችን ዘመን በቃ የሚያስደስተን ስራ መስራት ማለት ነውና ሁላችሁም በዚህ ላይ አስተዋጽኦአችሁ እንድታደርጉ ማለት በበረከቱ ተሳታፊዎች እንድትሆኑ ነው ማለት እንፈልገው። በ19 ለ20 አጥቢያ እንግዲህ የቤተ ክርስቲያንን ጥሪ ሰምተናል። ጥቂት ሰጥተን ብዙ እንድንቀበል ቅዱስ አምላካችን እግዚአብሔር ይፍቀድልን። ለክቡር አባታችን ሁለት አጭር ጥያቄዎችን ብቻ ላቅርብና እሳቸውም አጠር አድርገው እንግዲህ ወደ አገልግሎት ሊሄዱ ነው። ሰዓታቸውን ይዤ ነው ያለሁትና ሁለት ጥያቄዎችን ብቻ ክቡር አባታችን ይፍቀዱልኝ። እንግዲህ አንደኛው ሆሳዕና መለስ ስላድርገውትና አህያና ሆርንጭላ እናያለን ወይንም አህያና የአህያዋ ልጅ ወይም ግልገል እንመለከታለንና እንደው ይሄ ምስጢራዊ ትርጉሙ ምንድነው? ሁለተኛ ደግሞ እንደው ሕማማቱን አንስተን ሕማማቱ እስከ መቼ ጀምሮ ነው የሚገባው የሚለው ነገር እንመልከት። አህያዎቹ እንግዲህ በውርንጭላውም ላይ በዋናውም ላይ ተቀምጧል ጌታ ነው የሚለው። ኦሪትና ሐዲሶች ናቸው። ሐዲሳት እና ኦሪት የሐዲስና የኦሪትና የሐዲስ ምሳሌ ናቸው ባጭሩ ማለት ነው። ፈታችሁ አምጣችሁ ያለው ደግሞ እንግዲህ ሰው ክርስቶስ ያው ማን ነው አዳምና ሔዋን ታስረው በግዞት ነው ያሉት። እነሱን ፈቶ ለማምጣት ነው። በዚህ ስንኖር ደግሞ ሐዋርያትን ምንድነው እናንተ ያሰራችሁ በሰማይ በምድር ያሰራችሁ በሰማይ የታሰረ ይሆናል፣ በምድር የፈታችሁ በሰማይ የተፈታ ይሆናል የሚለውን ነው። ከኃጢአት ቀንበር በእናንተ ስልጣን ፍቷቸው ነው። ምንም እንትን የለውም። ይሄ በቃ ባጭሩ ማለት ነው። እናንተ እያስተማራችሁ የንስሐ እየሰጣችሁ ወደዚህ አምጧቸው ነው። ሌላ እንትን የለውም ማለት ነው። እሺ ወደ ሁለተኛው ባጭሩ ነው። እግዚአብሔር ይስጥልኝ። በጣም ቆንጆ ነው። ወደ ሁለተኛው ነው ወደ መጨረሻው ጥያቄ ሲሄድ ደግሞ እንግዲህ ስርዓቱ ጸሎተ ፍታቱ በጧት ይካሄዳል። ከዚያ በኋላ ግን እንደው በስመ አብ አይባልም ይባላል። ከዚያ በኋላ ደግሞ እንግዲህ ቤተክርስቲያናችን ስርዓቱ ራሱ ይቀየርና ወደ ሕማማት ይገባልና እንደው ከስንት ሰዓት ጀምሮ ነው ሕማማቱ የሚገባው? ጥርት ያለ ነገር መስማት። ይህ አሁን እንግዲህ ፍታት ከተደረገ በኋላ ምንም አይነት ነገር በቃ ሕማማቱንና እንትኑ ነው የሚታሰበው። ፍታቱ ከተደረገ ያው የቤተክርስቲያን ስርዓት ከተፈጸመ በኋላ ብለን መያዝ ነው ያለብን። በዚህ ሰዓት ማለት የቤተክርስቲያን ስርዓት የሚፈጸመው መቼ ነው? 4 ሰዓት ሊፈጸም ይችላል፣ 5 ሰዓት፣ 6 ሰዓት ሊፈጸም ይችላል። እንደንቱ ነው። አንድ ነገር የሚቀየረው ከ6 ሰዓት በኋላ ነው ይባላል። ግን ቢሆንም የስርዓቱ ከተፈጸመ በኋላ መስቀል መሳለም የለም፣ ፍታት እግዚአብሔር ይፍታህ ማለት የለም፣ መባረክ የለም፣ እንትን ማለት የለም። ለምን? ከዚያ በኋላ ምንድነው ምሳሌው? አንድ አስከሬን ነፍሱ ወጥቶ ወደ መቃብር ከገባ በኋላ ምንም አይነት ነገር አይደረግለትም አይደለም? እንደዛ ማለት ነው። ከዚያ በኋላ ፍታት ከተፈታ በኋላ ወደ መቃብር ነው የሚሄደው። ሌላ ምንም ነገር የለውም ማለት ነው። ከዛ የስርዓቱ የቤተክርስቲያኑ ስርዓት እግዚአብሔር ይፍታ ብሎ ጸሎተ ንስሐው ተነቦ ሁሉ ነገር ተፈጽሞ በሰላም ግቡ ከተባለ ከዚያ በኋላ ምንድነው የሚሆነው? የጌታ ሕማማቱና ሞቱ፣ ይሄ ግርፋቱ፣ ችግሩ፣ ያ መከራው፣ ጸዋቱ፣ መከራው የሚታሰብበት ሕማማት ነው እንጂ ሌላ ነገር አይደረግም። ስለዚህ በምንም እንይዘዋለን። የቤተክርስቲያን ስርዓት ከተፈጸመ በኋላ ማንኛውም ነገር መከናወን አይችልም ከሕማማቱ ስርዓት ውጭ ማለት ነው። እግዚአብሔር ይፍታ ማለት አይቻልም። መስቀል መሳለም የለም። ፍታት መደረግ አይችልም።
እግዚአብሔር ይስጥልኝ። እንደው ክቡር አባታችን ጊዜዎትን ሰጥተው እንግዲህ ስላስተማሩን ስለመከሩን እጅግ አድርገን እናመሰግናለን። ቃለ ሕይወት ያሰማልን። እንደው እኔ አጠቃልያለሁ፣ እርስዎ ደግሞ እንደው ለመንፈስ ቅዱስ ልጆቹ የሚያስተላልፉት መልእክት ካለ ቀረ የሚሉት ነገር ካለ የመጨረሻ ዕድል ልስጥዎት። እግዚአብሔር ይስጥልኝ። በመጀመሪያ እናንተ ይህን መንፈሳዊ ስርዓት ለህዝበ ክርስቲያኑ እንዲደርስ ታሪኩን እንዲያውቀው ህዝበ ክርስቲያኑ በሚዲያቸው ቀረጻ አድርጋችሁ ይህን ፕሮግራም ሰርታችሁ ለህዝቡ እንዲደርስ ሃይማኖታዊ እሴቱ ስርዓቱ እንዲማርበት እንዲያውቀው ማድረጋችሁ በጣም እጅግ አድርጌ አመሰግናለሁ። እናንተንም ድርጅታችሁንም እግዚአብሔር ይባርክ ማለት እፈልጋለሁ። ሁሉም እንደዚህ ቢሰራ፣ ሁሉም እዚህ ላይ ቢሰራ፣ እንደዚህ አይነት ነገር ቢሆን ሀገርም ሰላሟ ይጠበቃል፣ ሁሉ ነገር በረከትም ይወርዳል። የምናየው ሁሉ ነገር ይጠፋል። በሰላም ህፃናት ያድጋሉ፣ አረጋውያን ይጠራሉ፣ ብዙ ነገር ይሆናል። እግዚአብሔር ምሕረቱን ቸርነቱን ያወርዳል ማለት። ስለዚህ ይህንን አስባችሁ ይህንን ስላደረጋችሁ እናንተንም እግዚአብሔር ይባርክ፣ እድሜ ጤና ይስጣችሁ፣ ድርጅታችሁ የተባረከ ማለት እፈልጋለሁ። ሌላው ምንድነው? ይሄ ሁሉ እንግዲህ ክርስቶስ ከሰማየ ሰማያት ወረደ፣ አዳምን ነፃ አደረገ። ይሄ ብዙ ነገር የምንናገረው መጽሐፍ ቅዱሳዊ የሆነው ሃይማኖታዊ ስርዓት፣ ሕማማቱ፣ ስቅለቱ፣ ትንሣኤው፣ ሞቱ፣ እርገቱ፣ ይህ ሁሉ በምድር ላይ የፈጸማቸው ሁሉ ለማን ነው ሲባል እንደው በምድር ላሉ ለእንጨቶቹ፣ ለእጽዋቶቹ፣ በሰማይ ላሉ ለደመናው፣ ለተለያዩ ህዋ ላይ ላሉ ነገሮች እንደው ለሚጨበጠው ለማይጨበጠውም ለፍጥረት ለሰማይ ለምድር አይደለም። ይህን ሁሉ ነገር የፈጸመው ክርስቶስ ለሰው ልጆች ነው። ለሰው ልጆች ምንድነው? ሰላም። ለሰው ልጆች ምንድነው? በሰላም መኖር፣ በደስታ መኖር ነው። ስለዚህ ይህን ሁሉ በማየት ይህን ሁሉ በመረዳት የሰው ልጅ መጀመሪያ በፈጣሪው ዘንድ ህግን ጠብቆ የፈጣሪውን ህግ ሃይማኖት ይኑረው አይኑረው ህግን ጠብቆ ሊራመድ ፈጣሪ ምንም ቢሆን ፈጣሪ አለው። ማንም ቢሆን ፈጣሪ አለው። ስለዚህ የፈጣሪን ህግ ስርዓት ፈጽሞ ጠብቆ ሊሄድ ይገባል። በፈጣሪ ህግ በፈጣሪ ስርዓት የሚሄድ ስብዕና ያለው ሰው ሁሉ መጥፎ ነገር ሊያደርግ መጥፎ ነገር ሊሰራ አይችልም። ስለዚህ ለትውልድ መትረፍ፣ ለትውልድ ለሀገር መቀጠል፣ ለትውልድ በሰላም ለመኖር ታሪክን ለማቆየት ሲባል ምን መሆን አለበት? አንደኛ ስብዕና ያለው ሰው መሆን። ስብዕና ያለው ሰው ለመሆን ምንድነው? ፈጣሪ መጠየቅ፣ ለፈጣሪ መገዛት። ለፈጣሪ መገዛት ማለት ለህግ መገዛት ማለት ለፈጣሪ። ስለዚህ ሁሉም ህዝብ የክርስቶስን በተለይ ኦርቶዶክሳውያን የክርስቶስን ህጉና ስርዓቱ ጠብቀን ፈጣሪያችንን ዘወትር በጸሎት እየጠየቀን ሀገራችንን ትውልዳችንን በሰላም ለሚቀጥለው ለማስተላለፍ ፈጣሪን መጠየቅ፣ መጸለይ፣ መረዳዳት፣ ሰላም መፍጠር፣ ሰላማዊ ሰው መሆን፣ መለያየትን ማስወገድ፣ መከፋፈልን ማስወገድ፣ ዘረኝነትን፣ የተለያዩ ክፋቶችን፣ የተለያዩ ነገሮችን ማስወገድ ከኛ ይጠበቅብናል። የተቸገሩትን መርዳት የቻለ ሁሉ። አሁን እርዳታ በምንድን ነው? በገንዘብ በሀብት በተለያየ ሀብት ያለው ገንዘብ ያለው ነው አይደለም። እኔ ድሃው አንተን መርዳት እችላለሁ። ማንም ታናሹ ትልቁ መርዳት ይችላል። ትልቁ ታናሹ ማለት ይችላል። ምንም የሌለው መርዳት ይችላል። ባለው ነገር ሁሉ ከተረዳዳ ሰው ልጅ ፈጣሪ ደስ ይለዋል። እናንተ እርስ በራሳችሁ እኔ እንደወደድኳችሁ ሁሉ እናንተም እርስ በራሳችሁ ተዋደዱ። ያን ጊዜ ምን ይሆናል? ሰላም ይሰፍናል፣ ትውልድ ይታነጻል ማለት። ስለዚህ ዘመናችን የሚያስፈልገው ይሄ ብቻ ነው። እርስ በርስ መዋደድ፣ እርስ በርስ መፈቃቀር፣ እርስ በርስ መረዳዳት። ይሄ ነው። መለያየቱ፣ መከፋፈሉ፣ እንደው ያልተገባ ስራ መስራቱ የትም አያደርስም። ምድር ላይ ስላለን አፈር ላይ እስካለን ድረስ መልሰን አፈር የትም ምንም ቢሆን ማለት ነው። ያለፈውንም እያየነው አሁንም ደግሞ ወደፊት ነው። ስለዚህ ትንሣኤውን ስናከብር፣ ሆሳዕናውን ስናከብር፣ ሕማማቱን ስናከብር ምንን እያሰብን መሆን አለበት? ወንድማችንን፣ እህታችንን፣ ፍቅራችንን፣ ሰላማችንን እያሰብን ማክበር አለብን። ስለዚህ ሁሉም ኢትዮጵያውያን ይህንን እያሰብን ማድረግ አለበት፣ መቀጠል አለበት የሚለውን ማሳሰብ ፈልገው። እግዚአብሔር አምላካችን ደግሞ ሀገራችንን ሰላም፣ ህዝባችን ይጠብቅልን፣ ቤተክርስቲያናችን ይጠብቅልን፣ ሀገራችንን ሰላም ያደርግልን። ሁላችሁንም ኢትዮጵያውያን በሙሉ ኦርቶዶክሳውያን በሙሉ እግዚአብሔር አምላክ አሁንም በድጋሜ በዓሉ የሰላም የፍቅር የደስታ ደስ ብለን የምናከብረው ምንም እንከን የሌለው ውጣ ወረድ የሌለው
ምህረትን የሚያመጣ ጸሎታችን፣ ስግደታችን ሆሳዕናን ስናከብር ጌታን ማመስገናችን ሆሳዕና በአርያም ብለን አመስግነን ሰላም የሚመጣልን ፍቅር የሚመጣልን መለያየት የሚወገድበት ሰላም የሚመጣበት እንዲሆን ጥሬን አስተላልፋለሁ። ጸሎቴንም ወደ እግዚአብሔር አቀርባለሁ። እግዚአብሔር ሀገራችን ይባርክልን፣ ህዝባችንን ይጠብቅልን። አሜን። በእውነት ተመልካቾቻችን በዝግጅታችን እንዳረፋችሁ ሰላም እንደተሰማችሁ የቤተ ክርስቲያኗን ትምህርት እንግዲህ ከምንጩ ከሊቃውንቱ እየሰማችሁ እንደሆነ አልጠራጠርም። አምላከ ቅዱሳን አባቶቻችን እንግዲህ በእድሜ በጤና ይጠብቅልን፣ በእውነት ቃለ ሕይወት ያሰማልን፣ አስበ ሊቃውንትን ያድልልን። ክቡር አባታችን የተወደዳችሁ ተመልካቾቻችን እንደ ክቡር አባታችን ሁሉ እኛም በዓሉ የሰላም የፍቅር የበረከት በዓል ያድርግላችሁ እያለን በዓለ ሆሳዕናን ከታላቁ አባታችን ከሊቀ ስልጣናት ቆሞስ አባ ሲራክ የመንበረ ጸባዖት ቅድስት ሥላሴ ካቴድራል አስተዳዳሪ ጋር ቆይታ አድርገን እጅግ ያተረፋችሁበት ብዙ ቁም ነገር ያገኛችሁበትን ዝግጅት ወደ እናንተ ስናደርስ ነበር። ፕሮግራሙን በማጋፈር መርሃ ግብሩን ወደ እናንተ በማድረስ እኔ ዲያቆን አቤኔዘር ምህረቱ ከወንድማችን ከዲያቆን ዳግም ጋር በመሆን እንዲሁ ወንድማችን ዲያቆን ዳግም ደግሞ ካሜራውን ጥርት አድርጎ እንዲህ በአማረ መልኩ ወደ እናንተ ሲያደርስ ቆይቷል። ኢየሩሳሌም ዘውዴ ደግሞ ኤዲቲንጉን ፍልቅቅ ጥርት አድርጋ ወደ እናንተ ታደርሳለች። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቅዱስ አምላካችን እግዚአብሔር ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን፣ አጽራረ ቤተ ክርስቲያንን ያስታክስልን። በያላችሁበት መልካም በዓል ያድርግላችሁ። በያላችሁበት መልካም ጊዜ ይሆንላችሁ። እጅግ አድርጌ አመሰግናለሁ ክቡር አባታችን።